በእርግጠኝነት ይሄን ቪዲዮ እያየሽው ነው ኢየሩስ። ስለዚህ ከአሁኑኑ መተሽ ዲኤንኤ ማታሰሪ ነገር ከሆነ ይሄ ነገር ወደ ክስ ነው የምንሄደው ማለት ነው። የትም ሆንሽት አንጠልጥዬ ብሩክ ጋር ሄጄ ቁጭ አረግሻለሁ ማለት እንደሆነ ዲኤንኤ ታስጀምሪያለሽ ማለት ነው። ከዛ ከቢኒያም ጋር ሆነን ተያይዘን እጁ ጋር ስንሄድ እቤት የለች ብቻ ቢኒያም እየፈለጋት ያለው አሁን ፈልጋት ብዬ እሱንም እንትን ብዬ ነው ያለሁት። እዛ ነች። መጣን እዛው ጠብቀንሽ የነች በቃ ተከታተላት እዛው ና ሰላም ጤና ይስጥልን ውድና የተከበራችሁ የኛ እንቁ ፋሚሊዎች እንደምንቆያችሁ እንደምሰነበታችሁ እኛ አለን ክብሩ ይስፋ። ያው ፋሚሊ ሰሞኑ ትንሽ ስራዎችን እየሰራን ነበር። ይሄ እውነት እንዲወጣ የተቻለን ሁሉ እያደረግን ነበር። ከብሩክና ከሃይሚዬ ጎን ሆነን በተቻለን አቅም ነገር ይሁን በቀላሉና በትንሹ እንዲስተካከል አድርገን ነበር። ለዛ ነገር ደግሞ ብዙ ፋይሎችን ለብሩክ ልከናል። ደስ በሚል ሁኔታ ብሩክም ደውሎ አመስግኖናል። የሰጠነው ፋይል በጣም ወዶታል። ምክንያቱም በሰዓት ፋይል ምን ይሰራልታል አይባልም እያላችሁ ነበር። ይሄ ፋይል ምንም ሊሰራለት አይችልም፣ ማግኘት ያለበት እሷን ነው እያላችሁ ነበር። ይሄ ነገር ደግሞ ዛሬ በጣም ትልቅ ነገር ነው ይዘንላችሁ የመጣው ነው። ቢሰው እና ቢኒን አግኝቶት ነበር። ሄኖክንም አገኘዋለሁ እሱንም ብሏል። ቢኒን ካገኘው በኋላ ደግሞ ሄኖክ ያለበት ሁኔታ እኔ ከካሜራ ጀርባ ሙሉ ነግሬዋለሁ። በቃ ታሙ እንዳለና ጸበል ውስጥ እንዳለ ያለበት ሁኔታ ሲሰማ በጣም ነበር ያለቀሰው። በጣም ቢሰብ ምክንያቱም ወንድ ልጅ ነው እሱ ይረዳል። ለምን ይሄን መስዋዕትነት ለምን እንደከፈለ ያውቃል ብሩክም ማለት ነው። ስለዚህ ያን ነገር ስነግረው እያለቀሰ ነበር። ለምን እስከዛሬ እንደዚህ እስኪሆን ድረስ እናንተ አረጋችሁ ጓደኞች አይደላችሁም ወይ ምናምን ሲለኝ ነበር። ያ ነገር ደግሞ ነገሩን ለማቃለል ሲባል ያ ነገር ደግሞ እኛ ነግረናል ያለበት ሁኔታ። ምክንያቱም በዲኤንኤ ጉዳይ ነው ሄኖክ እንደዚህ ሊያብድ የቻለውና ያ ነገር ደግሞ በአካል አገኘዋለሁ ብሏል ብሩክም። በዚህ አጋጣሚ ብሩክን ከልብ ላመሰግን ወዳለው ቢሰብ። ዛሬ ደግሞ ዋና የመጣውበት አላማ ይሄ አይደለም። ምንድነው ኢየሩስ ያለችበት ሁኔታ ነው። በቃ ቢሰብ አሁን ደግሞ አቡኪል ልኪዋለሁ። ምንድነው የላኩት የኢየሩስን የምታረጋቸው ነገሮችና አንዳንድ ስራዎቿን ሁሌም ቢሆን እንዲከታተልና እንዲሰልያት ነው እሱን እንትን ያልኩት። ቀን ሙሉ በነገራችን ላይ አልተገናኘንም እሱም። ምክንያቱም ልጅቷ የምታረገው ነገር በጣም ከባድ ነገር ነው። ብሩክ ላይ ልታረገው ያሰበችው ነገር፣ ሃይሚ ላይም እንደዛው ልታረገው ያሰበችው ነገር በጣም የሚከብዱ ነገር ናቸው ቢሰብ። ለዛ ነገር ደግሞ ሄደ ያለችበት ሁኔታ ምን ልታረገው ወሰነች የሚለው ነገር አረጋግጠን ገረኝ ብያለሁ። ምክንያቱም ብሩክን አላገኘችውም እሷ። ለምን እንዳላገኘችው እኔ ግራ ነው የገባኝ። ቢኒ ብቻ ነው ያገኘው። ለዚህ ነገር ደግሞ ምናልባትም ኢየሩስ ሌላ ሴራ እየጠነሰሰች ይሆናል ብዬ አስባለሁ። በቀላሉ የምትፈታ ሰው አይደለችም። ምክንያቱም ዲኤንኤ ስትል የነበረው ብሩክ ዲኤንኤ አርግ ስትል የነበረው አያረግም ብላ ነበር ቢሰብ እና ስሙን ለማጥፋትና አልባሌ ነገር ለማድረግ ነበር። አሁን ላይ ደግሞ ደስ በሚል ሁኔታ ብሩክ ደፍሮ መጥቷል። ዲኤንኤ ያረጋለው በራሱ እርግጠኛ ነው። ምናልባት የሆነ ነገር አስነክታው ካልሆነ በቀር እንደዛ ነገር ብሩክ ከሷ ጋር አብሮ ይተኛል የሚለው ነገር ፈጽሞ ማላስበው ነገር ነውና ስለዚህ ብሩክም በራሱ እርግጠኛ ሆኖ ዲኤንኤ ለማድረግ መጥቷል። ይሄ ሲሆን ደግሞ እሷ ቀድማ መምጣት ነበረባት። በቃ ይሄ ዲኤንኤ አሁኑኑ አርግልኝ ብላ በአካል ማግኘት ነበረባት፣ ቪዲዮ መስራት ነበረባት። ግን ከዚህ በላይ ዝምታዋን መርጣለች። ለምን አትሉም? ቤተሰቦች እዚህ ጋር ለምን ብትሉ ውስጥ ለውስጥ መሰራራቸው ብዙ ሴራዎች አሏት ኢየሩስ ማለት ነው። ያ ነገር ደግሞ አወክር ራሱ ደውዬለታለሁ ከሷ አንደበት የምንሰማ ይሆናል። ምክንያቱም እየተከታተላት ነው። ምንም ነገር በእኛ ጣሉት። በነገራችን ላይ ቡታጀራ መጥተው ምንም ነገር አይሆንም። እኔ ቃል እገባላችኋለሁ። ምንም በዚች አንድ ልጅ ምክንያት ብሩክና ሃይሚዬ ምንም ነገር አይደርስባችሁም። ከሁሌም ቢሆን እንጠባበቃቸዋለን። ከፈጣሪ በታች የተሻለን ሁሉ እናደርጋለን ብዬ አስባለሁ። ያው እሱም ይመጣል እኔ በጣም ቆየ በነገራችን ላይ። ምክንያቱም እዛ ማታም እዛው ነው ያደረው ማለት ይቻላል። ሰፈሯ ላይ ነው። ሁሉም ነገር እየተከታተላት ይገኛል። ወንድሜ ሰላም ነው ብራዘር? አማን ነው አለን። ቪዲዮ አብረታች ሊጠበቅሽ? ቪዲዮ አብሩቺ አማን ነው። ሰላም ቤተሰብ ሰላም፣ እንዴት ናችሁ? ያው ቀጥታ ነው ወደ ጉዳይ መግባት ቆያብኝ። በሰላም ነው ስልክ አሁን ከቢኒያም ጋር ነበርንና ቢኒያም ያው ከብሩክ ጋር ትንሽ ቪዲዮ ሰርተዋል መሰለኝ ዛሬ። ምንድነው እዩን አምጣልኝ ምናምን ብሎታል ለቢኒያም ማለት ነው። ከዛ ከቢኒያም ጋር ሆነን ተያይዘን እጁ ጋር ስንሄድ እቤት የለችም ብቻ ጠፍታ ኢየሩስ ማለት ነው። እና ይሄ ነገር በጣም በቃ ቢኒያም እየፈለጋት ነው ያለው። አሁን ፈልጋት ብዬ እሱንም እንትን ብዬ ነው ያለሁት እና በጣም ጠፍታብናለች ኢየሩስ። ከቢኒያም ጋር ሄደን ቤት ስንፈልጋት በቃ አጣናት። እና ይሄ ነገር አሁን ከቢኒያም ያሉ ሰፈሮች ላይ ያሉት እንዳለ እንትን እያሉ ነው። ምክንያቱም ብሩክ እሷን ማግኘት ፈልጋለሁ ዲኤንኤውን ማስመርመር ፈልጋለሁ ስላለ ጠፍታለች ማለት ነው። በቻልነው አቅም እያፈላለግን ነው የምንገኘው። ያው ቪዲዮ ሰርተዋል መሰለኝ ዛሬ። ይልቀቁት አይልቀቁት አላውቅም። ቪዲዮ ሰርተዋል። ያንን ቪዲዮ እኔ እንትን እዛ ከጀርባ ነበርኩኝ። አጋጣሚ ቢኒያም እንትን ሲል ከሱ ጋር ሲሰራ ከጀርባ ነበርኩኝ። እንዳለው ሄድን ልክ እንደነገረው ማለት ነው። ኢየሩስን አምጣልኝ እንዳለው ልክ ተያይዘን ስንሄድ ቤት ላይ የለች። እቃዋን ለቃቅማ ልጁን ይዛ ወደ ሐዋሳ ልትሄድ ነው ምናምን የሚል ወሬ ነው የሰማነው። ያንን ወሬ ቶሎ ብለን ለማስቆም እንሞክራለን። ብቻ ያው እሷ ያው ላታረገው የማይባል በነገራችን አሁን መሽቷል። ወደ ሐዋሳ በእርግጠኝነት የትኛውም እንትን ካገኘች ራይድ ካገኘች ነው እንጂ በፍጹም አትሄድም። ጠዋት ነው ምናልባት ልትሄድ የምትችለው።
ጠዋት ላይ ቶሎ ብለን ለማስቆም እንሞክራለን። በቃ ትክክል። እሷ ዲኤንኤው እንዳይመረመርና በቃ የልጁ አባት ማን እንደሆነ እንዳይታወቅ ነው ፈልገው። ያው ስም ለማጥፋት ማለት ነው። የብሩክ ልጅ ነው ማለት ነው ፈልገውና ይሄ ነገር ቢኒያምን በጣም ደብሮታል። ያው መገናኘት እንደማትፈልግ ነው ያየው። እሱ ፊት መገናኘት ፈልጋለሁ ምናምን ብላው ነግራው ነበርና ያ ነገር በጣም እንትን ብሎናል። በዚህ አጋጣሚ በጣም ደብሮኛል የምር። እሺ ማለት ሰሞኑ አውቃለሁ እሷን እየተከታተልክ ነበር። እንዴት ነው ማለት ለማድረግ ያሰበችው ነገር ካሁን በኋላስ እንዴት ነው? እነ ሃይሚ ላይ ምናልባት ጉዳት ልታደርስ የሞከረችው ነገር አለ? ትናንትና ያው እንዳሳየዋችሁ ትናንትና መርዛ ምናምን ነገር እንትን ብላ ነበር። ያንን አከሸፍንባት ተናዳ ምናምን ነገር ሰውየውን ከቤት አባረረችው። አባቷን ከቤት አባረረው። ሽማግሌ ሰብስበን ነው ያስገባ ነው አባቷን። ለምን ይሄ ነገር መደረግ ስለሌለበት ምናምን ስታወራ ማለት ነው በቃ የሚታመን ነገር አታወራም። ገብቷል ልጅቷ እና ይሄ ነገር ያው እኛ በጣም አሳስቦናል። እዩ እንድትጎዳ አልፈልግም። አንደኛ ደግሞ ልጅም ይዛለች። ያ ልጅ ደግሞ አሁን ልጁን ይዛ መጣ እንመርመር ነው እያለ ያለው ብሩክ። ይሄ ነገር ደግሞ እኛንም አስደስቶን ሳለ እሷ ግን የት ገደል እንደገባት የት ጉድጓድ ምን እንደዋጣት አተናታል። ይሄ ነገር በጣም በቃ ብሩክም በዚህ አጋጣሚ ነግረነው በጣም ተናዷል። ብቻ ያው እኔ ብዙ ምንትኖች አሉኝ። በጣም የሚደብር ነገር ነው እየሰራች። በቃ እኔም ጠርጥሬ ነበር ቤተሰብ። በቃ ልጅቷ ምንም እውነት የላትም። የብሩክ ነው ትላለች እንጂ ያው ብሩክ ሲመጣ አስይታለች። ምንም ነው ስልኳ ራሱ የለችም። ስልኳ ራሱ ማለት ፈጽሞ በቃ እየሰራ አይደለም የሷ ስልክ። በጣም እኔ ኢየሩስን ምን ለማድረግ ነው አላማሽ እንዴ? እውነተኛ የልጅ አባት እንዲረጋገጥ እኛም እየለፋን ነበር። ዛሬ ላይ ደግሞ ብሩክ ከአዲስ አበባ ለዚህ ብሎ መጥቶ አንቺን ማጣት ማለት ምን ማለት ነው? በቃ አላማሽ አሁን ግልጽ ነው። በቃ ቤተሰብ እነሱን ለመለያየት ብቻ በቃ አንድ ጥሩ ነገር ስራ ይላት። እሺ ለምሳሌ ይሄ እንዴኔ እኮ ከዚህ በፊት እኛም ሰርተናል፣ አበላሸችብን። በዛም የተነሳ ሄኖክ አሁን ምን አይነት ሁኔታ ውስጥ እንዳለ ታውቃላችሁ ሁላችሁም። ስለዚህ ይሄ ሁሉ ነገር ተገቢ አይደለም። ሲደውላት እስኪ ያው እየደወልኩላት ነው ከሰራ በጣም በቃ ስልኳን ዘግታ የትም እንደገና ጓደኞቿ ራሱ የሉም። ልንገርህ ነው ስለተያዘ እንደዚህ ብሎክ አድርገው ይሆናል። ዳይቨርት አድርገው መሰለኝ ሁሉንም እንትን የኔንማ ብሎክ አድርገዋለች። ድሮ ቀይሬ ነው ይሄ ራሱ እንትን አይቷላ። ይኸውልህ ቤተሰብ በቃ እኔ ምን እየሰራች እንደሆነ እኔ በነገራችን ላይ ካሁን በኋላ የኃላፊነት ለቢኒ ነው የምሰጠው። በቃ ምናልባትም ሰሞኑ ተገኝታ ከብሩክ ጋር ዲኤንኤ ማሰራት ካልቻለች ቢኒ ያንተ ኃላፊነት ነው። በቃ ያንተ ራስ ግዴታን መወጣት አለበት። እዚህ ጋር ዲኤንኤ ራስ ማሰራት አለበት። ከተቻለ እንደ ብሩክ ሳይሄዱ እዚሁ እያሉ የተቻለን ነገር በሙሉ አድርገህ የት ጉድጓድ እንደገባች እኛም እናግዛለን። አቡኪም እየተከታተላት ነው። ምናልባትም ቤት ቀይራ ከሆነ የምናውቀው አንዱ ለቤት አለ እሷ የምታርፍበት ያክስቶቿ ቤት አሉ። ያንንም ቤት ደግሞ ምናልባት ነገ ካልመጣች እኛ ሁሉንም ነገር እየሄድን ነው የምናሳውቃችሁ። ምክንያቱም በዚህ ፍጥነት ትወጣለች ብዬ አላስብም። ከቡታጀራ በዚህ ፍጥነት ትወጣለች ብዬ አላስብም። እንደ ጧት ታይታ ነበራ እንደዛ ነበር ካለ ጧት አይቻታለሁኝ። እስከ 7 ሰዓት እኮ አይቻታለሁኝ። ያን ቪዲዮ ከብሩክ ጋር የሰሩትን ቪዲዮ ሰርተን ስንመለስ ከእንትና ጋር ከቢኒያም ጋር ሆነን ሰርተን ስንመለስ የለችም። ልጁን ይዛ ቦርሳ ምናምን ሁሉ ነገር እቃዎቿን እንዳለ ጠቅለላ ነው የጠፋችው። እና ይሄ ነገር ቢኒያም ደግሞ በዚህ አጋጣሚ ማለት እንትና ሄኖክ የልጁ አባት ነኝ ስላለ ቅር አላለም። የምሬ ነው ምልክ እሱ ራሱ ሄኖክ ራሱ ቀርቦ እንዲያስመረምር ይፈልጋል። ቢኒያም ማለት አዎ ሶስታቸው ብሩክ ሄኖክና ራሱ ማለት ነው ራሱ ቢኒያም ሶስታቸውም ሆነው እንዲያስመረምር ይፈልጋል። ይሄ ትሜቱ ደግሞ እኔም ደስ ብሎኛል። በቃ ማለት ፍትሃዊ የሆነ ልጅ መሆኑን አይቻለሁኝ። እሷ ግን ይሄ ነገር አልፈለገችም ጭራሽ። በቃ ልጁ የማን ስለሆነ መሰላችሁ? የሄኖክ ስለሆነ ነው። በዚህ አጋጣሚ በቃ ብሩክ ማለት ስለምትፈልግ ልጁ የሄኖክ ስለሆነ ነው እንጂ እንደዚህ ጭራሽ በቃ አይኔ ለአፈር በላይ የጠፋቸው ምንም እንትን አይመስለኝም። እኔ በቃ እቺ በነገራችን ላይ አሁን ኢየሩስ እንጃ ወንጀለኛ ነች ማለት ነው። በቃ ምናልባትም ይሄ እኮ በህግ ያስጠይቃታል አይደል እንዴ? የሰው ስም እያጠፋች ነው እዚህ ጋር የሰው ስም በማጥፋት እኔ ብሩክ ክስ መፍታት ትችላለህ፣ ጊዜ ላይኖር ይችላል። በቃ ይሄ ነገር በጣም ወንጀል እየሰራች መሆኑን ግን እንድታቂ ይፈልጋሉ። በእርግጠኝነት ይሄን ቪዲዮ እያየሽው ነው ኢየሩስ። ስለዚህ ከአሁኑኑ መተሽ ዲኤንኤ ማታሰሪ ነገር ከሆነ ይሄ ነገር ወደ ክስ ነው የምንሄደው። ወደ ክስ የምንሄደው ደግሞ ብሩክ አይደለም። ብሩክ ላንቺ ጊዜውን አያጠፋልሽም። እኛው ራሳችን ሄኖክን በማሳበድሽ ይሄ ሁሉ ነገር በመፈጠሩ ቢኒም ያለበት ሁኔታ ይታወቃል። በጣም ከባድ ብሬክ ውስጥ ነው ያለው እሱም እና ይሄ ሁሉ ነገር በመፈጠሩ አሁን ቀጥታ በህግ ነው የምንጠይቅሽ። አይ ካልሽ ደግሞ ይሄ ነገር እንዲፈጠር አልፈልግም ካልሽ ቀጥ ብለሽ ወጥተሽ ይሄን ዲኤንኤ አሰሪ። በጣም እየረበ ብቻ አይደለም መናኸሪያ ላይም ታይተሻል ተብሏል። መናኸሪያ ላይ መኪና ስትሰጣ ወዴት እንደተሰወረች አላቅም፣ ግን ደግሞ ማለት ነው የትም ሆንሽ የት አንጠልጥለን ብሩክ ጋር ወስድሻለሁ። እኔ በቃ አንጠልጥዬ ብሩክ ጋር ሄጄ ቁጭ አረግሻለሁ። ከሱ ጋር ያለውን ነገር ታወሪያለሽ። የማን ልጅ እንደሆነ ዲኤንኤ ታስጀምሪያለሽ። ከፈለግሽ የፈለግሽው ነገር ማለት ትችላለሽ። ከዛ በኋላ ማለት ነው የልጁ አባት ከታወቀ በኋላ የብሩክ ነፃነት ካወቅን በኋላ እንደፈለግሽ መሆን ትችላለሽ። እኛ አላስገደብንሽም፣ ግን ደግሞ አሁን የመጥፋት እንትንም የለሽ መብት የለሽም። ሰዓቱን ነው ማየት ያለብሽ። ግን ይኸውልህ አይተሃል ቪዲዮ ላይ ገብታ እኔ ዝግጁ ነኝ
ለዲኤንኤው ምናምን ብላ አይመጣም ብላ እኮ ነው ብሩክ አይመጣም ብላ ማለት ነው። ግን ደግሞ ብሩክ አይታል ቪዲዮ ይለቃል። አሁን ታያለህ። ያ ቪዲዮ ሲለቅ ታዩታላችሁ እናንተም። ብሩክ ልጁን አምጡልኝ፣ ኢየሩስን አምጡልኝ፣ ዲኤንኤው ይመርመርና የልጁ አባት ማን እንደሆነ ይታወቅ ብሏል። እኔ ከዛ ነገር ነፃ መውጣት አለብኝ ብሎ ስላሰበ ማለት ነው። በጣም ትልቅ ሰው ነው። ይሄ ነገር ሃይሚም እያገዝሽን ነው። በጣም ነው የማመሰግነው። አሁን በህግ በኩል ሳናስፈልግሽ ኢየሩስ ቶሎ ብለሽ ይሄን ቪዲዮ ታይዋለሽ። ቶሎ ብለሽ ማለት ነው በአፋጣኝ ወደ ቤትሽ እንድትመለሽ በህግ ነው የምንጠይቃት። ይሄ ነገር ማለት ነው ኢየሩስ ከዚህ በላይ ምንም ልንታገዝ አንችልም። ብዙ ነገር ጠፍቷል። ይሄ ልጅ ይዘሽው በመጣሽው ለሆነ ለግል ጥቅምሽ እያዋልሽው ባለው ነገር የብሩክ ነው የማን ነው ስትይ በነበር ነገር ብዙ ዋጋ አስከፍለሽናል። ብዙ ሰዎችም ዋጋ ከፍለዋል። ለዛ ነገር ደግሞ አሁን ዋጋ የምትከፍዩ ራስሽ ነሽ። ምክንያቱም ከዚህ በላይ እኛ ምንም ልናደርግ አንችልም። ብሩክ መጥቷል። የታለ ልጁ የታለሽ አንቺ እያለሽ ነው። አሁን የምትደበቂ ነገር ከሆነ ይሄ ነገር በህግ ነው የሚያስጠይቅሽ። በቃ አንቺ ወንጀለኛ ነሽ ማለት ነው። ስለዚህ አሁኑን ወጥተሽ ዲኤንኤ እንድታሰሪ ነው የምመክርሽ ለራስሽ ስትይ ማለት ነው። ለልጁ እሱ ብቻ አይደለም። ያው ይሄንን ዲኤንኤ ማታሰሪ ነገር ከሆነ ካሁን በኋላ የብሩክ ነው ልጁ የሚባል ወሬ ድምጽ እንዳንሰማ ነግሬሻለሁ። ይሄ ነገር በቃ የብሩክን ስም ካጠፋሽ ጥፊ በዛውም አንቺ የብሩክን ስም ምታነሺ ሆነ ግን ዛሬ ነገ ሳትይ በዚህ ሰዓት በዚህ ደቂቃ ውስጥ ቶሎ ብለሽ መተሽ ዲኤንኤውን አስጀምረሽ ውጤቱ እንዲታወቅ እንፈልጋለን። ምን አለ መሰላችሁ በዚህ አጋጣሚ እኔ አባቷ በጣም ነው ያሳዘነኝ። ቤተሰብ ትናንትና እሱን ራሱ እየገፋችሁ ነው። ቤተሰብ ከሷ ጋር አይደለም በይሳት እንዳለው አወክር በሽማግሌ ምናምን ቤት ባናስገባው በቃ አንተ ነህ ሁሉ ነገር የምታደርገው። ምክንያቱም ተንኮል ልትሰራ አልሰጣትም። እሱ ራሱ እኔ በጣም አሳዘነኝ። አለቀስኩ ታውቃለህ። ትናንትና ሲነግረኝ ልጅ የምታደርገው ነገር በጣም ካይምሮ በላይ ነው። ምን እንደነካት አላውቅም። እነ ብሩክ ላይ ለማድረግ እየሞከረች ያለችው ነገር ጎረምሶች ሰብስባ አንዳንዴ ታማክራለች። ለነገሩ ዝግጁ ናቸው ትላለች። እኔ ደግሞ እነዛን ጎረምሶች ሳስወጣ አንተ ራስህ ትወጣለህ እያለች ነው። በጣም አለቀስኩ ቤተሰብ። በዚህ አጋጣሚ ብሩክ አንድ ነገር ሪኮመንድ አደርጋለሁ። እዚህ ጋር አባቷን ብታገኘው በጣም ትልቅ ነገር ነው። ምክንያቱም እሷ ልታገኘ ካልቻልክ በሱ ነው የምትሄድ። ልጅን አሳርፍ ማለት ትችላለህ። እሱ በነገራችን ላይ እሱ ምን ታርፍ የተቻለውን እያደረገ ነበር። ባለፈው ትንሽ ተናዶ ነው እንደዛም ያለው። ስለዚህ የተቻለን አድርግላለሁ። አባቷን ብታገኘው በጣም ደስ ይለኛል። በዚህ አጋጣሚ አባቷ ያው እሱ የሚፈልገው ማለት ነው የልጁ አባት ማን እንደሆነ ታውቆ ሰዎች ሲጠይቁት እንኳን የማን ልጅ ነው ተብሎ ሲጠየቅ መመለስ እያቃተው ስለሆነ በይሳት የልጁ አባት ማን እንደሆነ በጣም ማወቅ ይፈልጋል እሱ ማለት ነው። የውጤቱን መረጃ ማወቅ ይፈልጋል። ባለፈው አምጥቶ ነበር። እሱንም ይቅርታ ጠይቆኛል። እኔ በስልክ ተገናኝተን ይቅርታ ጠይቆኛል። ያው እሷ አስገድዳኝ ነው ምናምን ብሎኛል እና በተቻለ ፍጥነት አባቷም እዚህ ጋር እኔ ደውለታለሁኝ እሷን ያለችበት ቦታ ያለብችበት ጉድጓድ አውጥቶ እንዲያመጣ እናረጋለሁኝ። ማንም ወንድሞቿም ተሰባስበው እየዛቱ ነው አሉ። ይሄ ነገር ቶሎ ብሎ እንዲቆም እንፈልጋለን። ይሄ መዛት ምናምን ነገር እኛ አይመቸንም፣ አንስማማበትም። ምክንያቱም በንግግር መፍታት ከቻለ በንግግር እንፈታለን። ግን ደግሞ የሆነ ጦርነት ምናምን ፈጥራለሁ ካላችሁ ፒስ ችግር የለውም። ኧረ ይኸውልህ ማንም ይኸውልህ እዚህ ጋር ማለት ነው አንድ ሰው አለን እኛ ኢየሩስ የት እንዳለች የት እንደምታሳልፍና የት ልትሄድ እንደምችል የሚያውቅ ሰው አለ። አባቷ ከኛ ጋር ነው በሰዓት ቢስብ ብሩክንም ጠይቀው ችግር የለውም ይነግራል። ብሩክ ራስህ ደውለህ ጠይቀው አባቷ የት እንዳለ ጠይቀው ይነግራል። ስለዚህ ምንም ነገር የሚያሰጋ ነገር የለም። ዛሬውኑ እኔ አባቷ ጋር ብሄድ የት እንዳለች ይነግረኛል። ምክንያቱም በልጅቷ ስራ ደስተኛ አይደለም። እሱም ጎረቤት የልጅ አባት ማን ነው ሲባል እያፈረ ነው። እኔ እንጃ በቃ ይደብራል። እናንተም ልትረዱኝ ትችላላችሁ። በዛ የተነሳ ደግሞ የት ጉድጓድ ውስጥ እንዳለችና የት እንደተደበቀች የራሷን አባት ጠይቀን እስካለችበት ቦታ ድረስ ሄደን አንቀን ይዘን አምጥተናት ዲኤንኤ እንድታረግ እናደርጋለን። ለዚህ ነገር ደግሞ እስከ ጥግ ድረስ እንሄዳለን። አቡኪ እና ይሄ ነገር ማለት ነው እስከ መጨረሻው ማለት ነው እስከ ሞታችን ፍጻሜ ድረስ እንፋለምበታለን። ምክንያቱም ይሄ ነገር የነፃ ሰዎች በቃ ሰላማዊ ለሆኑ ሰዎች ላይ እርምጃ እየተወሰደ ነው ያለው። የምን እርምጃ? የቃላት ጦርነት ተጀምሯል ማለት ነው። ይሄ የቃላት ጦርነት እስካልቆመ ድረስ እኛም የቃላት ጦርነቱ ተሳታፊ ነን። ከማጎን ሆነን ከብሩክና ከሃይሚ ጎን ሆነን ማለት ነው። ገብቷቸዋል አይደል? ይሄ ነገር ብዙ ሰዎችን እያሳሰበ ነው፣ ብዙ ሰዎችን እያስጨነቀ ነው ያለው። ኦዲየንሶችን በዚህ ሰዓት በጣም እየተጨነቁ ነው ያሉት። ልጁ የእንትና ነው የብሩክ ነው ምናምን ብለው በጣም እየተጨነቁ ነው ያሉት። ይሄ ነገር የሚታወቀው አሁን እኛ ልጁ የብሩክ ነው አይደል፣ የብሩክ አይደለም ማለት አንችልም፣ የሄኖክ አይደለም ማለት አንችልም፣ የቢኒያም አይደለም ማለት አንችልም። የሶስቱም እስካሁን ድረስ ሶስቱም የልጅ አባት ናቸው። ገብቷቸዋል። በቃ ሶስቱም የልጅ አባት ናቸው እስካልተረጋገጠ ድረስ ማለት ነው። ሲረጋገጥ ግን ይሄ ነው የልጁ አባት ተብሎ ቁጭ ሲደረግ ያንን ሰውዬ ነጥሎ አውጥተን ቁጭ አድርገን ሁለቱን እናባረራለን ማለት ነው። ይሄ ነው የኛ ሐሳብ። እውነት ነው። ምንዱ ታውቃለህ፣ አሁን እኔ በጣም እየፈራሁ ያለው ነገር ቢኖር ለነ ብሩክ ነው። በጣም ልጅቷ ሴራዋ ከባድ ነው። ቤተሰብ ማታረገው ነገር የለም።
እንዲህ ነፍስ እስከ ማጥፋት ልትሄድ ትችላለች። ስለዚህ ብሩክ በዚህ አጋጣሚ ልነግር የምፈልገው ነገር ቢኖር እባክህን በቃ ተጠንቀቅ፣ ራስህን ጠብቅ። ምክንያቱም ልጅቷ ከባድ ነች። አላማዋ ምን እንደሆነ እስከማይገባኝ ድረስ እኔ እንጃ ለምን እንደሆነ እንደዚህ በዚህ ልክ ጨካኝ የምትሆነው። ስለዚህ ራስህንም ጠብቅ፣ ሀይሚንም ጠብቃት። ምክንያቱም እኛም ችግር የለውም በተቻለን አቅም እሷን ተከታትለን ያለችበትን ሁኔታ እየያዝን እረፊ እያልናት እንትንላለን። ግን ከኛም ልታመልጥ ከቻለች ምናልባትም በሰው ደዋውላ ምናምን እንደዚህ ወጣቶች ልልክ ትችላለች፣ አጋቶችም ልልክ ትችላለች። ሀይሚ በተለይ ሀይሚ ላይ በነገራችን ላይ በጣም ስዝት ነበር። ሀይሚ ነግራታለሁ፣ ሁሉ ነገር አስረድቻታለሁ። ያለውንም ቪዲዮንም አይቼዋለሁኝ። በጣም አመሰግናለሁ ብላ አመስግናኛለች። ማለት ያው ቢኒያ እንትና ብሩክ ሊመረጥ ነው ምናምን የሚለው ቪዲዮ አይታው ያ ነገር ደግሞ ደርሶኝ ነበር፣ ከዛ በፊት ደርሶኝ ነበር መረጃው ምናምን አለችኝ። ያ ነገር በማክሸፋችን በጣም እጅግ በጣም አመስግናኛለች። እኔ እንድታመሰግኝ አይደለም፣ ይሄ የህሊና ስራ ነው። ህሊናዬ ይወቅሰኛል። አሁን ብሩክ የሆነ ነገር ቢሆን ወንድሜ ነው፣ አብሮ አደጉ ነኝ። የሆነ ነገር ቢሆን ህሊናዬ ይወቅሰኛል እና የአንቺ ምስጋና አያስፈልገኝም። አንቺ በጣም ነው የምወድሽ፣ ታናሽ እህቴ ነሽ። በጣም እንትን ነው ምን ታውቃለህ፣ ይሄ ነገር ብሩክን ብቻ ሳይሆን ሀይሚ ላይ በጣም እየዛተች ነበር። ሀይሚ ከማንም በላይ ራስሽን ነው መጠበቅ ያለብሽ። ምክንያቱም እስከዛሬ ድረስ ስታወራ ነበር። አንቺ ላይ ደግሞ በጣም ቅናትም ስላለባት ይሁን አላውቅም፣ በጣም እየዛተች ነበር። ምንም ነገር አታረግም አይባልም በነገራችን ላይ ማለት ነው። በተለይ ሀይሚ ራስሽን ጠብቅ ይልሻለሁ። በጣም ይከብዳል ግን እንደዚህ ሰው ልጅ እንዴት ሊወርድ ይችላል? ሄሎ እና በጣም ነው የሚከብደው ይሄ ሁሉ ነገር ሲፈጠር ደግሞ እኛ ሁላችሁም ምን እዛ ነች መጣን እዛው ጠብቀንሽ የነች በቃ ተከታተላት እዛው የት ነች? ወይ አይደለም ቶሎ እሺ ይዘው መጣን